ጤና ይስጥልኝ ተመልካቾቻችን እንደምን ውላችሁ አምሽታችኋል። ዛሬ በፈረንጆች አዲስ ዓመት አውሮፓን ያስደነገጠና ሐዘን ላይ የጣለም አደጋ ተከስቷል። የኢራን ህዝባዊ ተቃውሞ ለአምስተኛ ቀን ተጠናክሮ ሲቀጥል ፖሊስ ሰልፈኞች ላይ መተኮሱ ይነገራል። በስደት ያሉ ተቃዋሚ መሪን ስም ሲያስተጋባ ውሏል። ሶማሌላንድ የሶማሊያን ፕሬዝዳንት ውንጀላም ውድቅ ስታደርግ አልሻባብ ከሃዲ በማለት ተሳድቧል። ኡጋንዳ ተወልዶ ኒውዮርክ ላይ የነገሰው አዲሱ ከንቲባም ዞራን ማምዳኒ በእስልምና ቅዱስ መጽሐፍ ቃለ መሐላ ፈጽሞ ሥራ ጀመረ። ፕሬዝዳንት ትራምፕ በየቀኑ ከፍተኛ መጠን ያለው አስፕሪን በመውሰድ ክብረ ወሰን መስበራቸው ይነገራል። ሌሎችም አሉን። በላይ በቀለ ነኝ። አብራችሁን ቆዩ። በስዊዘርላንድ በአንድ መጠጥ ቤት በደረሰ የእሳት ቃጠሎ ቁጥራቸው በውል ያልታወቀም የተለያዩ ሀገራት ዜጎች መሞታቸው ተነገረ። አዲስ ዓመት ለመቀበል በጣም በርካታ ሰዎች እየተዝናኑ በነበረበት ቡና ቤት በደረሰ ቃጠሎ ከሞቱት ሌላም ከ100 በላይ መቁሰላቸው ታውቋል። በደቡባዊ ስዊዘርላንድ በሚገኝ ቡና ቤት የደረሰው ቃጠሎ መንስኤ ለጊዜው ያልታወቀ ሲሆን ምን ያህል ሰዎች እንደሞቱና ማንነታቸውን ለመለየት ጥረት እየተደረገ ነው ብሏል ፖሊስ። ሆኖም ከ40 በላይ ሳይሞቱ እንዳልቀረ ተገምቷል። እሳቱን ለማጥፋትና ሰዎችን ለማዳን 10 ሄሊኮፕተሮች፣ 40 አምቡላንሶችና ከ100 በላይ የነፍስ አድን ሰራተኞች ተሰማርተው እንደነበር ተነግሯል። አብዛኞቹ ቁስለኞች ክፉኛ ተቃጥለው የተረፉ ናቸው ተብሏል። ቡና ቤቱ ታዋቂ በሆነው ክራንስ ሞንታና ቅንጡ ሪዞርት ውስጥ ሲሆን ከሞቱና ከቆሰሉት የውጭ ዜጎች መካከል የብሪታንያና የጣሊያን ይገኙበታል። የአዲስ ዓመት ዋዜማ ደስታና ጭፈራም ወደ ለቅሶና ሐዘን የተለወጠበትን የከፋ አደጋ በተመለከተ የስዊዘርላንድና ሌሎች ጎረቤት ሀገሮች የሐዘን መግለጫም እየላኩ ናቸው። ሶማሌላንድ የጋዛ ስደተኞችን ለመቀበል ወይም እስራኤል የጦር ሰፈር እንድታቋቁም ተስማምታለች መባሉን አስተባበለች። የሶማሌላንድ መንግስት ባወጣው መግለጫም ፍልስጤማውያን ስደተኞችን ለማስፈርና በሃርጌሳ ወታደራዊ ጣቢያም እስራኤል ልትገነባ ነው በማለት የሶማሊያ ፕሬዝዳንት የሐሰት ወሬ እየነዙ ነው ሲል አጣጥሏል። ሶማሌላንድ ከእስራኤል ጋር የፈጸመችው ውል ፍጹም የዲፕሎማሲ በዓለም አቀፍ ሕግና የጋራ መከባበር ላይ የተመሰረተ የጋራ ጥቅም ስምምነት ነው ብሏል። በሶማሊያና በሌሎች መሰል ወገኖች የሚሰራጭ መሰረተ ቢስ መረጃም ዓለም አቀፉን ማህበረሰብ ለማሳሳት የተደረገ ሙከራ ነው ሲል ወቅሷል። የሶማሊያ ፕሬዝዳንት ለአልጀዚራ በሰጡት ቃለ ምልልስ ሶማሌላንድ ለእስራኤል ዕውቅና ምላሽ በ3 ጉዳዮች ላይ ስምምነት መፈጸሟን ገልጸዋል። የመጀመሪያው ፍልስጤማውያንን ለማስፈር በኤደን ባህረ ሰላጤ ዳርቻ ለእስራኤል ወታደራዊ ጦር ሰፈር መፍቀድና ሶማሌላንድ በአብርሃም ስምምነት እንድትገባ ወይም እንድትሳተፍ ማድረግ እንደሆነ ጠቅሰዋል። እነዚህን የእስራኤል ፍላጎቶች ተግባራዊ ለማድረግ ከተነሳች ደግሞ አደገኛ ሁኔታም ይፈጠራል ሲሉ አስጠንቅቀዋል። የአብርሃም ስምምነት የአረብ ሀገራት የእስራኤልን ሕልውና ተቀብለው ግንኙነታቸውን ለማሻሻልና ለማጠናከር የታለመ የትብብር ስምምነት ነው። በሌላ ዜና በሶማሊያ የሚንቀሳቀሰው አልሻባብ የእስራኤልን ዕውቅና በመቃወም የሶማሊያን ሕዝብ በእስራኤል ላይ እንዲነሳ ጥሪ አቅርቧል። የአልሻባብ ቃል አቀባይ በቪዲዮ ባስተላለፈው መልእክት ሶማሊያውያን ሀገራችሁን ከእስራኤል ታጥቃችሁ ተከላከሉ በማለት ጠይቋል። የሶማሌላንድ መሪዎችን ከሃዲ በማለት የተሳደበው ቃል አቀባዩ በሶማሊያ ሕዝብ ላይ ቅኝ ግዛትን ጋብዘዋል ሲል ከሷል። ማንም የሰለጠነና መሳሪያ ያለው የሶማሊያ ወጣት በእስራኤል ላይ ጦርነት እንዲከፍት፣ ስልጠናና መሳሪያ የሌላቸው ደግሞ አልሻባብን እንዲቀላቀሉ ሲጋብዝ፣ የሶማሌላንድ ሕዝብም የእስራኤልን ዕውቅና እንዲቃወም ጠይቋል። አልሻባብ በሰፊው ጥቃት ከሚፈጽምባት ሶማሊያ በመነሳት በአካባቢው ሀገራት ሳይቀር የሽብር ጥቃት በማድረስ ይታወቃል ወይም ይከሰሳል። በሶማሊያ መንግስትም ሆነ በአሜሪካና በሌሎች ሀገራት በአሸባሪነት ተፈርጆ ሲታደን መቆየቱ ይታወቃል።
በሌላ ዜና የእስራኤል ዕውቅናን ተከትሎ ጅቡቲ በሀገሯ የሚገኘውን የሶማሌላንድ የዲፕሎማሲ ቢሮ መዝጋቷ ተሰምቷል። እንዲሁም ዲፕሎማቶቿን ከሃርጌሳ እንደጠራችና ሶማሌላንድም ተመሳሳይ እርምጃ መውሰዷ ታውቋል። የጅቡቲና የሶማሌላንድ የዲፕሎማሲ ግንኙነት የእስራኤል ዕውቅናን ተከትሎ ውጥረት ውስጥ መግባቱ ይነገራል። ይህም ለዓለም አቀፍ ጉዞ የጅቡቲ ፓስፖርትን ለሚጠቀሙ የሶማሌላንድ ባለስልጣናትና ታዋቂ ግለሰቦች በተለይም ለሶማሌላንድ የንግድ ማህበረሰብ ትልቅ ጉዳት ይፈጥራል ይላሉ ታዛቢዎች። የኢራን ህዝባዊ ተቃውሞ ዛሬም ተጠናክሮ ሲቀጥል በደቡብ ምዕራብ የሀገሪቱ ክፍል ከጸጥታ ኃይሎች ጋር በተፈጠረ ግጭት 2 ሰልፈኞች መገደላቸው ይነገራል። በርካቶች መቁሰላቸውን የፋርስ ዜና አገልግሎት ባሰራጨው ዘገባ የዚህ የኑሮ ውድነት ሰልፍ ከተቀሰቀሰ ወዲህ ሰልፈኞች ሲገደሉና ሲቆስሉ ዛሬ ለመጀመሪያ ጊዜ ነው ብሏል። ከዋና ከተማ ቴሄራን 650 ኪሎ ሜትር ርቀት ላይ በምትገኘው ከተማ በሰልፈኞችና ጸጥታ ኃይሎች መካከል በተፈጠረ ግጭት ከሞቱና ከቆሰሉት ሌላ ሰፊ የንብረት ውድመት ማጋጠሙ ተነግሯል። የሀገሪቱ ገንዘብ ከዶላር አንጻር ከፍተኛ መዳከም ማሳየቱን ተከትሎ የዕቃዎች ዋጋም ከእጥፍ በላይ መጨመሩና የኑሮ ውድነት መባባሱ ሕዝብ ፈንቅሎ አደባባይ እንዲወጣም እንዳደረገው ይነገራል። መንግስት የሀገሪቱን ማዕከላዊ ባንክ ገዢን ከኃላፊነት በማንሳትና ከሰልፈኞች ጋር ለመደራደር በመጠየቅ ተቃውሞውን ለማብረድ ያደረገው ጥረት ውጤት ባለማምጣቱ አሁን ወደ ኃይል እርምጃ መሸጋገሩ ተመልክቷል። ሰልፉ በመላው ሀገሪቱ እየተዛመተ ሲሆን በዛሬው ዕለት የሻይት ሃይማኖት ዋነኛ መቀመጫና ስልታዊ የምትባለው የካም ከተማ ነዋሪዎች ሰልፉን መቀላቀላቸው ይነገራል። ሰልፈኞች በስደት የሚገኙትን የልዑል ሬዛ ፓላቪን ስም በማስተጋባት ድጋፍ ሲሰጡ ተደምጠዋል። የ65 ዓመቱ ፓላቪ ታዋቂ የኢራን ተቃዋሚ መሪ ሲሆኑ በኢራን ነፃ ዲሞክራሲን ለማስፈን ጥረት ማድረጋቸው ይወሳል። የኢራን ብሔራዊ ምክር ቤት የሚል ተቃዋሚ ፓርቲ እንዳቋቋሙ የሚነገርላቸው ሬዛ ፓላቪ በአባታቸው ንጉሳዊ አስተዳደር ዘመን እንደ ፈረንጆቹ አቆጣጠር በ1967 በይፋም የልዑልነት ማዕረግ ጭነዋል። ረጅም ዓመታት ባስቆጠረው የወቅቱ አገዛዝ ላይ ተደጋጋሚ የተቃውሞ ጥሪ ሲያደርጉ ሀገሪቱ ከአውሮፓና ከምዕራቡ ዓለም ጋር የተረጋጋ መደበኛ ግንኙነት እንድትመሰርት ይፈልጋሉ ነው የሚባለው። እናም አሁን በተለያዩ አካባቢዎች ሰልፈኞች ስደተኛውን ተቃዋሚ መሪ መፈለግ ጀምረዋል። የአሜሪካ መንግስት በኢራን እየተካሄደ ላለው ህዝባዊ ተቃውሞ ድጋፍ በመስጠት መግለጫ ማውጣቱ ይታወሳል። አዲሱ የኒውዮርክ ከተማ ከንቲባም ዞራን ማምዳኒ በአዲስ ዓመት ቃለ መሐላ ፈጽሞ በይፋም ሥራ ጀመረም። በኒውዮርክ ሰዓት አቆጣጠር አዲስ ዓመት ሲጠባም በከተማ አስተዳደር ሕንፃ አጠገብ የ34 ዓመቱ አዲስ ከንቲባ ዞራን ማምዳኒ ቃለ መሐላ ፈጽሟል። ከህንድ ወላጆች እዚሁ አፍሪካም ኡጋንዳ የተወለደው ማምዳኒ ዲሞክራቶችን በመወከል በቅርቡ በተካሄደ ምርጫም ማሸነፉ ይታወቃል። በኒውዮርክ ታሪክ የመጀመሪያው ሙስሊም ከንቲባ ነው ማምዳኒ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በየቀኑ ከሐኪም ትዕዛዝ ውጪ ከፍተኛ መጠን ያለው አስፕሪን እንደሚወስዱ ገለጹ። ሐኪሞች ደም ለማቅጠን አስፕሪን ጥሩ ነው ስላሉ ደሜ ቀጥኖ ወደ ልቤ በቀላሉ እንዲዘዋወር አስፕሪን በርከት አድርጌ በየቀኑ እወስዳለሁ ብለዋል ፕሬዝዳንቱ ለዎል ስትሪት ጆርናል በሰጡት ቃል። መልካም ጤንነት እንዲሰማኝ እፈልጋለሁ በማለት አክለዋል። በእርግጥም አስፕሪን በየቀኑ መውሰድ በተለይ ዕድሜያቸው ከ60 ዓመት በላይ ለሚሆኑ ሰዎች ለድንገተኛ የልብ ድካም የመጋለጥ ዕድላቸውን እንደሚቀንስ ሐኪሞች ይገልጻሉ። ታዲያም በየቀኑ መወሰድ ያለበት ማለትም አነስተኛ መጠን 81 ሚሊግራም ሆኖ ሳለ ትራምፕ ግን በየዕለቱ 325 ሚሊግራም እንደሚወስዱ ሐኪሞቻቸው ለጋዜጣው ተናግረዋል። ፕሬዝዳንቱ አልፎ አልፎ እጃቸው ሲንቀጠቀጥና የጠባሳ ምልክት የሚታይባቸው የዚሁ ውጤት ሳይሆን እንዳልቀረም ተገምቷል። የ79 ዓመቱ ትራምፕ በዕድሜ የገፉ ሁለተኛው የአሜሪካ ፕሬዝዳንት ናቸው፣ ከቀድሞ ፕሬዝዳንት ጆ ባይደን ተከትለው። ባይደን ስልጣን ሲለቁ ዕድሜያቸው 82 ነበር።